ሄሎ ጋሽ። ጋሽ አይደለሁም ብሩክ ነኝ። ወይ ብሩክ፣ ችግር ገጥሞናል። በቶሎ ብር ያስፈልገናል። ምን ነው? ምን ሆንክ? ሚጣ ራሷን ስታ ሆስፒታል ገብታለች። ሚጣ? እሷ ደግሞ ምን ሆነች? ድንገት ነው ራሷን ስታ ያወደቀችው። ዶክተሮቹ ምን እንደሆነች አልነገሩም። እሺ እንዴት ነው ሆስፒታሉ? እሺ አሁን ቆይ እንዴት ነው ናክሺ? እባክሽ እንዴት ነው እኔ ሳታማክሪኝ ሀብቱን ለብሩክ ለማካፈል የወሰንሽው? የግድ አንተን ማማከር ነበረብኝ? አዎ ማማከር ነበረብሽ። ምንም ቢሆን እኮ ባለቤትሽ ነኝ። እሺ ባለቤቴ ስለሆንክ እኮ ነው ለሁለታችሁም እኩል የነገርኳችሁ። አሀ እኔም ከሱ እኩል ማወቅ ነበረብኝ ማለት ነው። ቤት ወተቃል አዎ እየነደደ እንጂ በቤጋሻ ለምን ምን ገሩ? ቆይ ጋሼ ቆይ ተረጋጋ። ሚጣ 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 አንቺ ሚጣ ጋሼ ሚኪን በስተመጨረሻ የነጋሽ ዘነበን ቤት አቃጥሎታል ማለት ነው። በጣም የሚያሳዝንና ልብ የሚነካ ነገር ነው የተፈጠረው። ታዲያ ይህን የሰማችው ሚጡም ራሷን ስታ ነበር የወደቀችው። ምክንያቱም ያላቸው ብቸኛ ንብረት ቤቱ ብቻ ነው። እሱንም ደግሞ አሁን ላይ እንግዲህ ሚኪ ብሩክን ለመበቀል ብሎ ነበረ ቤቱን ያቃጠለባቸው። ምክንያቱም ከዛ በፊት ትርሲት ለብሩክ ተስማምታና እንዲሁም ደግሞ ወዳ ፈቅዳ ግማሹን ንብረቱን ለብሩክ ልትመልስለት እንደሆነ ነግራው ነበረ። እንግዲህ ይህንም የሰማው ሚኪ በሰዓቱ በጣም ተናዶና ተበሳጭቶ እንዲሁም ደግሞ ጨልሎ ነበር። ይሄማ በፍጹም ሊሆን አይችልም፣ እኔ በህይወት እያለው በጭራሽ አንድ ሳንቲም ብሩክ አያገኝም። እኔ ስንት ነገር የለፋውበት የጣርኩበት ይሄ ነገርማ በፍጹም አይሆንም። ይኸውልሽ ትርሲት በጣም ወድሻለሁ፣ አፈቅርሻለሁ፣ ግን ደግሞ ለአንቺ የሚጨክን አንጀት ባይኖረኝም ከኔ ለመብረርና ከኔ አንድ ክንድ ርቃለሁ ካልሽ ግን የመጨረሻ አንቺንም ሰባብሬ ክንፍሽን እሰብረዋለሁ በማለት እየዛተባት ነበረ። ታዲያ በሰዓቱ ብሩክ እጁ ግን በጣም ስለጨነቀው ለትርሲት በመደወለ ገንዘብ ፈልጋለሁ፣ አሁን ላይ ሚጡ አደጋ ደርሶባታል ማለት ራሷን ስታወድቃለች፣ ዶክተሮቹ ደግሞ ገንዘብ እንደሚያስፈልጉ ነግሮ የነበረ በማለት ነበር እንግዲህ ለትርሲት የደወለው። ታዲያ ትርሲትም ለብሩክ ለመድረስ እና ገንዘቡን ይዛ ስትመጣ ሚኪ ከባድ አደጋን አድርሶባታል ትርሲት ላይ። ብሩክም በጭንቀት ሊፈነዳ ቀርቧል። ምክንያቱም ሚጡ አሁን ላይ ትርሲት ደርሳ ሚጡን ማዳን መቻል አለባት። በዛ ላይ ደግሞ ትርሲት መዘገየቷ ያ ነገር ሌላ አደጋና ሌላ ችግር ደርሶባት ሊሆን ይችላል። ሚኪ መጀመሪያም ቢሆን ገንዘቡ ግማሹ ለእኔ ሊሰጥ ሲል ፊቱ እንደጠቆረና እንዲሁም ደግሞ ተበሳጭቶ ነበረ እንግዲህ ሚኪ የሄደው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ ተወዳጁን ድራማ ከሀያ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻ ሚኪ ብሩክን ተበቅሎታል በከባዱ። ምክንያቱም ትርሲት እንግዲህ በገዛ ፈቃዷ ገንዘብ ብሩክ መመለስ እንደምትፈልግና እንዲሁም ደግሞ ብሩክ የራሱ ገንዘብ ስለሆነ የሚገባውን ድርሻውን ለሱ ልሰጠው እንደምትፈልግ ነበረ እንግዲህ ሚኪንም እንዲሁም ደግሞ ብሩክንም ቁጭ አድርጋ ስታወራቸው የነበረ። ታዲያ በዚህ ሰዓት ሚኪ የሚይዘው የሚጨብጠው ነገር ነው ያጣ። ምክንያቱም ገንዘቡን በፍጹም ገንዘቡ ለብሩክ መግባት የለበትም። የምሬን ነው። ለብሩክ ገንዘብ አንድ ገንዘብ ከዚህ ተነስቶ ሰጣለሁ ቢባል እኔ ሲጣርጌ ብሩክንም ሆነ እንዲሁም ደግሞ ትርሲትን በሷ መጨከን አቅም የለኝም፣ አውቃለሁ፣ በጣም ወዳታለሁ። ግን ደግሞ ከኔ ለማምለጥና ክንፋውታ ለመብረር የምትሞክር ከሆነ ክንፏን ሰባብሬ አደቃታለሁ። በፍጹም ከኔ ጉኛ መውጣት የለባትም። እኔ ከሷ ጋር መኖር የምፈልገው ሀብቷን ንብረቷን ይዤ ከኔ እቅፍ እንድትኖር ነው እንጂ የምፈልገው በጭራሽ ብሩክ አንድ ሳንቲም እንዲያገኝ አልፈልግም እያለ ነበረ። ግን ደግሞ ገንዘቡ የማን ነው ካለን የብሩክ ነው። ብሩክ ደግሞ እየጠየቀ ያለው ምንድን ነው? ድርሻዬን ገንዘቤን እፈልጋለሁ፣ የልጆቹን ድርሻ ትቼ የራሴን ድርሻ ብቻ እፈልጋለሁ ነው እያለ ያለው። ምክንያቱም እሱ የሚኖረው የት ነው? ጎዳና ላይ ነው የሚኖረው። በዛ ላይ ደግሞ ተጠግቶ የሚኖርባቸው ሰዎች አሁን ላይ ከባድ ችግር ውስጥ ናቸው። እንግዲህ ለዛም ነበረ ጋሽ ዘነበ ልጄን ማስተማር አልቻልኩም፣ በቃ ልጄ እድሜዋ እየሄደ ነው፣ ግን ደግሞ ልጄ አልተማረሽም፣ ቢያንስ እንኳን የሆነ በቃ የሆነ ትምህርት ቤት አስገብቼ ላስተምራት ይገባል። ለዛም ደግሞ አራጣ እየፈለገ ነበረ። እንግዲህ አራጣን ያህል ነገር ምን ያህል ከባድና እንዲሁም ደግሞ ብዙ ነገራችሁ ሊያሳጣ የሚችል ነገር ነው። ታዲያ ምንድን ያደረገው? አራጣ እየፈለገ ነበረ። ታዲያ ብሩክን በሰዓቱ ለምንድን ነው ጋሽ አራጣ የምትገባው? ምክንያቱም አራጣ ያለንን ቤታችን ራሱ ሊያሳጣን ይችላል። በዛ ላይ ደግሞ መፍትሄ አናጣ፣ መባከት አገዘ እያለ ነበረ። ታዲያ በሰዓቱ ብሩክ ምንድን ነው የፈለገው? ገንዘቡን ብሎ ሚኪን በጠየቀበት ሰዓት ትርሲት ደግሞ በጣም ተናዳ ሳት ኮንታክቱና ሚኪን በጭራሽ ስለ ገንዘብ ጉዳይ እንድጠይቀው አልፈልግም፣ በዛ ላይ ደግሞ እንዴት ነው ከልጆቹ ገንዘቡ የበለጠብህ በማለት በጣም ነበር የተናደደችበት እውነት ለመናገር
ምክንያቱም ሚኪ እንዴት ነው ገንዘብ ሀብት ንብረት የምትጠይቀው? ልጆችን ጎዳና ላይ ልታወጣቸው ነው? እንዴት ነው እያሰብክ ያለው? በማለት እንግዲህ ብሩክ ብዙ ነገር እንዲያወራ እያደረገ ነበር። ድምፁን ከፍ አድርጎ ነው ሲናገር ነበር። ለምን በዛ ሰዓት እንግዲህ ሚኪ ያሰበው ነገር ምንድነው? ትርሲት ትሰማለች። ትርሲት ደግሞ የእሱ መጥፎ ነገሮችን መጥፎ ቃላትን እያወጣ ከሰማሽ ብሩክን ትጠላዋለች፣ ከዚህ ቤት ታስወግደዋለች። በቃ አይነ ላፈር ስለምትለው ይሄ ደግሞ ለኔ በቃ ጥሩ ይሆንልኛል፣ መንገዴን ብሩክን ለማስወገድ ለኔ ጥሩ መንገድ ይከፍትልኛል ብሎ ነበር ያሰበው። ታዲያ ትርሲትን በሰዓቱ ሁለተኛ እንደዚህ እንድትናገረኝ አልፈልግም፣ በዛ ላይ ደግሞ እኔና ልጆቹን ፍርድ ቤት ሄድና ከሰሰን ገንዘብ የምትፈልግ ከሆነ ከዛ ውጭ ግን 5 ሳንቲም አታገኝም ነበር ያለችው። ታዲያ ይህን በፍጹም ይህንማ በጭራሽ ማድረግ አልፈልግም። በዛ ላይ ደግሞ አሁን ላይ ብሩክ ተጠራጥሮ ነበረ። ይህ ነገር ማለት ጓደኛዬ ነው አይደል ያገባሽው? ስለዚህ ከጓደኛዬ የምወደው ጓደኛዬ ካገባሽው ከዛ በፊትም ግንኙነት ሊኖራቸው ይችላል ማለት ነው ብሎ እያሰበ ነው። በእርግጥ ብሩክ ይሄን ማሰቡ ልክ ነው ብዬ ነው ማሰበው። ምክንያቱም ድንገት የሚወደው ጓደኛው ሞተና ከዛ ደግሞ ጓደኛው ሚስቱን አገባ። ይሄ ነገር ብሩክን አለማጠራጠር አይችልም። ታዲያ ትርሲት ይህን ነገር ልትረዳው ይገባል ብዬ ነው ማሰበው። ታዲያ ምንድን ያደረገችው? በልጥ ብሩክ እንዲጠራጠር ነበር ያደረገች። ታዲያ ብሩክንም እየተከታተለ እንግዲህ ሚኪ ይቅርታ አድርግልኝ፣ እውነት ነው ገንዘቡ ያንተ ነው፣ የምወድ ጓደኛዬ ነህ፣ ግን ደግሞ እኔ እሷን ያገባዋት ለገንዘብ ብዬ ወይ ደግሞ አንተን ስለማልወድ ስላላከበርኩ ሳይሆን ግን እኔና እሷ ፈልገ ነው ሳይሆን ልጆችን ለመንከባከብ ብዬ በቀረብኳት ሰዓት በዛ ሰዓት ደግሞ ያልሆነ ግንኙነት ተፈጠረ። እንደዛ ነው እንጂ የተፈጠረው ሆን ብለን ያደረግነው ነገር አይደለም። እባክህ ብሩኬ ይቅርታ አድርግልኝ በማለት እንግዲህ ከጉልበቱ ስር ተደፍቶ ነበረ ይቅርታ አስጠይቀው የነበረ። ብሩክ አልተዋጠለትም። ምክንያቱም ሚኪ ምን አይነት ሰው እንደሆነ አሁን ላይ በትንሹም ቢሆን ገብቶታል፣ አውቋል። በዛ ላይ ደግሞ አሁን ላይ ሚኪ ጓደኛው እንደነበረ ብሩክ ማወቁ ይሄ ነገር ለብሩክ በጣም አስፈላጊና ወሳኝ ነገር ነው ብዬ አስባለሁ። ብሩክም ይቅርታ አድርጌላለሁ ባለው ሰዓት እንግዲህ ሚኪ እኔ ግን ይቅርታ አንተ ያደረክልኝ ከልብህ፣ እኔ ግን ጉድጓዱን አርቄ እየቆፈርኩልህ ነው። ምክንያቱም አንድም ነገር ከኔ የምታገኘው ነገር የለም። እኔ የለፋውበትን እስከዛሬ የደከምኩበትንማ ስትወስዱ ቆሜ አላይክም። ብሩክ እመነኝ፣ አንተ ወደ እኔ አንድ እርምጃ በፈጠንክና ወደ እኔ በቀረብኩ ቁጥር ጉድጓድህንና እንዲሁም ደግሞ ሞትህን እያፋጠንክ መሆኑን አልገባህም በማለት እንግዲህ ያችን ጀለንፋ በቃ ሁሉም ጀለንፋ ናቸው ቤተሰቡ እንዳለ እንደው አንድ እንኳን ጥሩ ሰው የለም በማለት እንግዲህ ትርሲትን አሁን ላይ ብሩክን እንድትጠላው እያደረገ እንዲሁም ደግሞ ካሌብ ልጁን ምን ብሎታል? ይኸውልህ ካሌብ ለእናት እንዳትናገር ለእናት በፍጹም እንዳትናገር እንጂ አባት እዚህ ቤት መጥቶ ነበረ። አባት ልጆችን አልፈልግም ግን ደግሞ ገንዘቤን እንዲሰጭኝ እፈልጋለሁ ብሎ ያለውን ገንዘብ ሁሉ ሊወስድብን ነው። ስለዚህ ይኸውልህ ለእናት ግን በፍጹም እንደተናግራት አልፈልግም ብሎ ለካሌብ ነግሮት ነበረ። ካሌብ በውስጡ አምኗል። በቃ አምኗል ማለት ህፃን ልጅ ነው። እንግዲህ ህጻናት ደግሞ የተነገራቸውን ከማመን ወደ ኋላ ይሉ መቼም ክፋትና ተንኮል ይነግረኛል ወደ አእምሮ ያመጣብኛል ብሎ በፍጹም ሊያስብ ወይም ደግሞ ሊጠራጠር አይችልም። ታዲያ በሰዓቱ ደግሞ ትርሲት ምን ብለው ነበር? አባቴ መጥቷል ወይ ብሎ ሲጠይቃት እሷ ግን በፍጹም አባቴ አልመጣም፣ የሰማው የሚኪን ድምጽ ነው እንጂ አባቴ በጭራሹን አልመጣም፣ ደግሞ አባቴ በጣም እንደሚወዳችሁ ነግሮ የነበረ በማለት ለካሌብ ነግረው ነበረ። ታዲያ ሚኪም እንግዲህ አባቱን እንዲጠላው ስላደረገው በጣም ነው የተናደደው። ካሌብ በጣም እሳት ኮንታክቱ ነው። በቃ መተኛት አለብኝ ብሎ ነበር እንግዲህ ጥሏት የሄደው። አንቺ ውሸታም እናት ነሽ፣ የምር አንቺ እናት አይደለሽም፣ በጣም ትዋሻለሽ፣ አባቴ አልመጣም ብለሽ ዋሽተሽኛል፣ ግን ደግሞ አባቴ እንደመጣና አባቴ ደግሞ እንደማይወድንና እንደማይፈልገን ሁሉንም ነገር አውቃለሁ ነበር ያላት። በጣም ነው ግራ ይገባት። እንዴት እንደዚህ ሊሆን ይችላል? በቃ በጣም የምታደርገው ግራ ገብቷት ነበረ። ግን ያለ ሚኪ ሌላ ሰው እንዳልሰማ ማወቅ ነበረባት። ትርሲት ይህን ነገር ተጠራጥራ ሚኪ ሊሆን ይችላል ማለት ነበረባት። እሷ ግን በፍጹም አላለችም። እንዲያውም ደግሞ ሚኪ ምንድን ያለ እች እንጂ ልማ ማጃጃል አለብኝ፣ በቃ አሁን ውስጧን መብላት አለብኝ፣ ይህን ነገር በደንብ እንድታመነና እንዲሁም ደግሞ ብሩክን እንድጠላው ማድረግ አለብኝ በማለት እንግዲህ ከዛ በፊት ግን ከማን ጋር ተገናኝቶ ነበር? ተከስተ ጋር በመገናኘት ስለ ገንዘቡ እንድታዋራኝና እንዲሁም ደግሞ እንድትመክረ ይፈልጋለሁ ነበር ያለ። ስለምን ገንዘብ ሲለው ይኸውልህ ብሩክ መጥቶ ገንዘብን እያንዳንዱ ነገር እንድትመልስልኝ ብሎ ጠየቀኝ። ይሄ ነገር ደግሞ በጣም አደጋ ነው። ስለዚህ ብሩክ አሁን ላይ ለኛ በጣም አደጋ እየሆነብን ነው። ስለዚህ አሁን ደግሞ ብናስወግደው ትርሲት አሁን ላይ የምጠረጥረው እኛን ነው። ገንዘቡን ስለጠየቀ አስወገዱት፣ ገደሉት ብሎ ነው በቃ እኛን ነው የሚጠቁሩብን እና ስለዚህ ምን ማድረግ አለብን ነበር ያለ። ታዲያ ተከስተም ያመጣው ሀሳብ በጣም ለአእምሮ የሚዘገንን ነገር ነው። ስለዚህ ምንድን ያለው አሲድ ፊቱ ላይ እንድፋበትና
በቃ ማንም ሰው እንዳያውቀው ማድረግ አለብን ብሩክን። ከዛም በኋላ እኔ ብሩክ ነኝ ቢል ማንም ሰው ሊያምነው ስለማይችል አሲድ እንድፋበት ነበር ያለ የጭካኔና የአረመኔነት ጥግ። እሱም ደግሞ አልበቃ ብሎት ምንድን ያለ ሚኪ አሻራው እሺ አሲድ ደፋንበት ይባል አሻራው እኮ ከተገኘ ደግሞ ለእኛ አደጋ ነው ብሎ ነበረ። ታዲያ አሻራው እንዳይገኝ ደግሞ እጆቹን እንቁረጣቸው ነበር ያለ። ይህ የሰውነት ጥግ ነው ብዬ አላስብም። እኔ እነዚህ ሰዎች ሰው ናቸው ለማለት በጣም እኔ ይቸገራለሁ። የአረመኔነት ጥግ ናቸው። ታዲያ በሰዓቱ ሚኪ ይህን ነገር በደንብ አስቤበት ተነግራለሁ ባለበት ሰዓት ነበር እንግዲህ ትርሲት ምን ብለዋለች? ለብሩክ የለፋበትን የራሱን የላቡን ገንዘቡን ልመልስለት ነው ባለችበት ሰዓት እንግዲህ ሚኪ የሚይዘው የሚጨብጠው ነገር ነው ያጣ። ብድግ ቁጭ ነው ያለው። ምክንያቱም በጣም ነው የተናደደው። ለብሩክ ምንም አይነት ገንዘብ እንዲሰጠው አይፈልግም። የሚፈልገው እሱ ምንድን ነው ሀብቱን ገንዘቡን በስሙ እንድታደርግለት ቀስ ቀስ እያልኩ ያለ ቀስ ቀስ እያልኩ ገንዘቡን ወደ እኔ እንድታደርገው ነው የምፈልገው። ልጆቿን ራሱ በልጆቿ ስም አድርገዋለች። ከልጆቿ ወደ እኔ እንዲዞርልኝ እፈልጋለሁ። ከዛም በኋላ እፎይ ብዬ እንደፈለኩ እያሽከረከርኩ መኖር እችላለሁ ነበር ያለ። እንግዲህ እሱ አሁን ላይ ሚኪ የሚፈልገው ነገር ምንድነው? ትርሲት ያላትን ገንዘብ ሁሉ ወደ ራሱ ካደረገ በኋላ ከዛ ትርሲት ደግሞ ልክ እንደ ሰራተኛ እንደፈለገ እያሽከረከራት መኖር ነው የሚፈልገው። ታዲያ ይህን ነገር ብሩክ ግማሹን ገንዘብ እንደምትሰጠው ስትነግረው በጣም ነው የተደሰተው። በጣም ውስጡ በሀሴት ነው የተሞላው። ምክንያቱም ከዛ በፊት ገንዘብ ይፈልግ ነበረ። ምክንያቱም ካልን እንግዲህ ጋሽ ዘነበ ገንዘብ እንደሚፈልግና እንዲሁም ደግሞ እስከ አራጣ እስከ መግባት ድረስ እየደረሰ እንደሆነ ነግሮት ነበረ። እንግዲህ ድሮ የሚያውቀው የሚያስታውሰው ጎዳና ላይ ያነሳው ልጅ ምን ብሎት ነበረ ለብሩክ? ይኸውልህ ብሩክ እሱ አራጣ ሄዶ ከሚበደር አራጣ ከሚገባ አንተ ደግሞ ያለህን ገንዘብ አምጣና እነዚህ ደርሰውልኛል ብዙ ሁኔታ ውለውልኛል ትሌለ ለእነሱ ደግሞ አሁን በቸገራቸው ሰዓት ልደርስላቸው ይገባል ነበረ ሲል የነበረ። አዎ ብዙ ነገር አድርገውልኛል። በእርግጥ እነሱ ካደረጉልኝ አንጻር እኔ ምንም ነው ያላደረግኩላቸው። ግን ደግሞ ይሄ ነገር በፍጹም የሚሳካና የሚሆን አይመስለኝም። ምክንያቱም ትርሲት እኔና ልጆቼን አንተ ፍርድ ቤት ደክሰሰንና ከዛም በኋላ ገንዘቡን ታገኛለህ ብላኛለች። እኔ ደግሞ ልጆቼ በምንም ሁኔታ ውስጣቸው እንዲጠራጠረኝ አልፈልግም። በዛ ላይ ደግሞ በእርግጥ ልጆቹ የእኔ ላይሆኑ ይችላሉ ነበር ያለ። ታዲያ ያነ ከጎዳና ያነሳው ልጅም በጣም ነው የተናደደበት። እንዲህ ብሩክ ምን ሆነዋል? ትርሲት ማለት እኮ በጣም ጨዋና እንዲሁም ደግሞ አስተዋይ ሴት ናት። ለትዳሯና እንዲሁም ደግሞ ለአንተ የነበራት ፍቅር በጣም የተለየ ነው። በዛ ላይ ደግሞ አንተ እኮ ትውስታ ስላልተመለሰ ነው እንጂ አሁን ትውስታ ቢመለስ ኖሮ ስለሷ አውርታ አጠግብም ነበረ። በቃ ሁልጊዜ ትርሲት 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 ነበረ የምትለው። በዛ ላይ ደግሞ ልጆችን በጣም ትወዳቸው ነበረ። በፍጹም እንደዚህ አይነት ጥርጣሬ እንዲገባባ አልፈልግም። ግን ደግሞ ትርሲት አሁን ላይ ልቧ ተረጋግታ ወደ ልቧ ስትመለስ ግማሹን ገንዘብ የግዴታ ሳትከሳቸውም ቢሆን በሆነ አጋጣሚ ይህን ነገር ተጠቅመ ገንዘቡን የራስ ማድረግ አለብህ በማለት ነግሮት ስለነበረ ትርሲት ደግሞ አጋጣሚ ገንዘቡን ለአንተ ልመልስልህ ነው ስትለው በጣም ነው ውስጡ ባስ የተሞላው። ግን ደግሞ ገና ምን አለ ፕሮሰስ አለ፣ በህግ ነው ይህ ነገር የሚያልቀው። ይህ ነገር ደግሞ አሁን ላይ ለሚኪ ምን ብሎታል? ጊዜ እንዲሰጠው አድርጎት ነበረ። ሚኪ በሰዓቱ ተናዶና ተበሳጭቶ መቶ ቤት ውስጥ እንግዲህ መጠጥ እየጠጣ ትርሲት ስትመጣ አንቺ ውሻ ነበር ያላት። አንቺ ውሻ እንዴት ነው እንዴት ብትንቂ ነው? እኔ ባልሽ ነኝ አይደል? እኔን ሳታማክሪ ቀጥታ ሂደሽ ለብሩክ ገንዘቡ እንደምትመልሽ የምትናገሪው አንቺ ማን ስለሆንሽ ነው እያለ እንግዲህ ከፍ ዝቅ ነበረ ሲያደርጋት የነበረው። በጣም ነው የተናደደችው እሷ። ቆይ ሚኪ ምን እየሆንክ ነው? ገንዘቡ እኮ የእኔ ሳይሆን የብሩክ የራሱ ነው አይደል እንዴ? የራሱን ገንዘብ ደግሞ ለራሱ መመለስ ምን ሆኖ ጥፋቱ? ምን ሆኖ ችግሩ? ቆይ ምን እንዴት ነው የሚያደርግ በማለት አንተ ከዚህ ቤት ምንም መብትና እንዲሁም ደግሞ አያገባህም እያልሽ ነው አይደል ብሎ ጠይቋት ነበረ። እሷም ደግሞ አዎ ካልከኝ አያገባም፣ ምንም ነገር አያገባም። በገንዘቡ ጉዳይ ገንዘቡን እንደፈለኩ ባደርገው እንደፈለኩ ማድረግ መብቴ ነው፣ ምንም የሚመለከተ ጉዳይ የለም ነበር ያለችው። ብሩክን በሰዓቱ ታዲያ ትርሲት እንግዲህ ገንዘቡን ልትመልስለት እንደምትፈልግና እንዲሁም ደግሞ ሊሰጥ እንደሆነ ደስታውን እየገለጸላቸው ለጋሽ ዘነበና ለሚጡ ደስታቸውን እየተገላለጹ እንግዲህ እያወሩ በነበረበት ሰዓት ሚጡም አንተ ብቸኛ ወንድሜ ነህ፣ መኪና እንድትገዛልኝ ፈልጋለሁ እያሉ እየተቀላለዱ ባለበት ሰዓት ነው እንግዲህ ቤታቸው ተቃጠለ የሚል መርዶን የሰሙት። ታዲያ በዚህ ሰዓትም እጅጉን በጣም ደንግጠው ባለበት ሰዓት እንግዲህ ሚጡ ራሷን ስታ ወድቃለች ማለት ነው። በጣም ልብ የሚሰብረና የሚያሳዝን ነገር ነው ለመናገር። ታዲያ ሚጡን ወደ ሆስፒታል ተረባርበው ወስደዋት ነበረ። በወሰዷትም ሰዓት እዛም ጋር ሄደው እንግዲህ የተታከምበት የለም ገንዘብ ማለት ያው ብሩክም የለውም። ጋሽ ዘነበም እንግዲህ አራጣ ለመበደር ነበረ እንግዲህ እንደዛ ሲለፉና ሲሮጡ የነበሩት። ታዲያ በሰዓቱ ብሩክ
ምንድን ያደረገው ለትርሲት በመደወል ገንዘብ ፈልጋለሁ ቶሎ ድረሽልኝ ባለ ሰዓት ታዲያ ሚኪን በዚህ ሰዓት እንግዲህ ከኔ ወተሽ ወደ ሌላ መብረር ስትጀምሪ ክንፍሽን ሰብራለሁ ብሏት ስለነበረ በዚህ ሰዓትም ከባድ አደጋ አድርሶባታል ትርሲት ላይ። እጅግ በጣም ልብ የሚሰብርና የሚያሳዝን ነገር ነው። ታዲያ ተወዳጆች በዚህ ጉዳይ ላይ ምን የሚፈጠር ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።